መጋቢ ሸዋዬ ወደዚህ እጠራለሁ። ቀኝ እጆቻችንን አንስተን ሁላችንም እንባርከው እስቲ። እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ዘመንህ የተባረከ ይሁን። አገልግሎትህ የተባረከ ይሁን። መውጣት መግባትህ የተባረከ ይሁን። የእግዚአብሔር አብሮነት ካንተ ጋር ይሁን። ተናገረን፣ እንሰማሃለን። በናዝሬቱ ጌታ በኢየሱስ ስም አሜን። ከማይናወጠው በአውሎ ነፋስና በወጀብ ውስጥ መንገድ ካለው ከሚታደገው ከሚያድነው ከሚያሻግረው ከሰራዊት ጌታ ከእግዚአብሔር ዘንድ የማይናወጥ ሰላም ይብዛላችሁ። እንኳን አድራችሁ ተገኛችሁ። አሜን። እጃችሁን ብድግ አድርጉና ዛሬን ስላሳየኝ አመሰግንሃለሁ። እስቲ ቆመን እግዚአብሔርን እናመስግን። ዛሬ ከመቃብር በላይ ስላለን በውስጥም በውጭም እግዚአብሔር ዕድል ስለሰጠን ልዑል አምላካችንን እጃችንን ዘርግተን እንባርከዋለን። ስሙ ለዘላለም ይባረክ። ስሙ ለዘላለም ይቀደስ። ለዘላለም የተባረከ ይሁን። ከመቃብር በላይ ክብር ለሱ ይሁን። እፈልግሻለሁ፣ ትሰሪልኛለሽ፣ ትሮጥልኛለሽ፣ ትሮጥልኛለህ። ልጄ ሆይ በጸጋህን ቀን ጨምሬልሃለሁ ያለ ልዑል እግዚአብሔር ክብር የሆነለት ሲያመስግኑት እንደገና ያንስበታል። ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! ስሙ ይቀደስ፣ ስሙ ይቀደስ። አንዲት ቀን ጨምርልኝ የሚሉ በጣም ብዙ ሰዎች አሉ። በየሆስፒታሉ፣ በየመንደሩ፣ በየአልጋቸው ላይ እኔና አንተ አንቺ ቀን ተጨምረልን። ክብር ለሱ ይሆን። የሚያውክሽ የታወቀ ይሆን፣ የሚያውክ የታወቀ ይሆን። ሃሌሉያ! ተስፋ አስቆራጩ የተመታ ይሆን፣ ከአየር ላይ የተጠረገ ይሁን። ክብር ለጌታ ይሆን። ተባረኩ፣ ተቀመጡ። ሃሌሉያ! እንጸልያለን። የዘላለም አምላክ የዘላለም አባት ቅዱስ እግዚአብሔር በጸጋ ይህን ቀን ስለጨመርክልን ስምህ ይባረክ። በሕያዋን ምድር ዛሬ ለመኖር ዕድል የሰጠን ጌታ ክብር ይሆንልን። አቤቱ በዚህ ሰዓት በምድራችን እግዚአብሔር ሆይ ከሆነው በዓለማችን ከሆነው መከራ የተነሳ በብዙ ወገኖቻችን ቤት ልቅሶ አለና ያዘኑትን የሚያጽናናው የመንፈስ ዝናብ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ላይ ይዝነብ። እግዚአብሔር ሆይ የምታጽናናው እንጂ በሕዝባችን መካከል ትንቀሳቀስ። ስለዚህ ጉዳይ ወደ አንተ እንጠጋለን። በደዌ አልጋ ላይ ያሉትን ታላቁ ዶክተር የናዝሬቱ ኢየሱስ በየቦታው እጅህ፣ ድምፅህ፣ ኃይልህ፣ መንፈስህ አልፎ ይፈውሳቸው። ክብር ላንተ ይሁን። የፍርሃት፣ የመንቀጥቀጥ፣ የአበሳ፣ የመርገም፣ የጨለማው መንፈስ ጉልበትና መጋረጃ በኢየሱስ ስም የተቀደደ ይሁን። ስምህ ይባረክ በኢየሱስ ስም። ጌታ ይባርካቸው። ተቀመጡ። የእግዚአብሔር ስም ለዘላለም የተባረከ ይሁን። በጣም የሚደንቃችሁ ነገር ዛሬ እዚህ ቆሜ እላለሁ የሚል በእውነት ብዙ እምነት አልነበረኝም። ረቡዕ ለሐሙስ አጥቢያ እጅግ በጣም የማላቀው ህመም ነበር በላይ ላይ የወደቀው። ምን እንደነካኝ አላውቅም፣ ምን እንደሆንኩ አላውቅም። በቀኝ ጆሮዬ በኩል በጣም ይወጋኛል፣ ይጠዘጥዘኛል፣ ልነግራችሁ አልችልም። በጭንቅላት ወባ ተይዤም አውቃለሁ። ትዝ ይለኛል የዛሬ በ1971 ዓ.ም እኔና ጋሽ ከድር መጋቢ ከድር እንደዚሁም ደረጀ ከበደ ወደ ወሊሶ ሄደን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ የወንጌል በር ከፍቶልን ለማገልገል ሄደን ነበርና ከዛ ስመለስ በጣም የሚደንቃችሁ ነገር ለካ ቢጫው የጭንቅላት ወባ ነድፎኛል።
42 ቀን ነው እዚህ ኃይለ ማርያም ማሞ የተኛሁት። እንደዛም ታምሜ አውቃለሁ። ነገር ግን የረቡዕ ዕለት ሌሊት ምን እንደሆነ አላውቅም። ከፍተኛ የጠላት ሰልፍ ነበር። እግዚአብሔር ቃል ሰጠኝ። በጣም ይደንቃል። እኔ አልኩት ለበሽታው፣ እኔ የመንፈስ ቅዱስ ማደሪያ ነኝ። በእኔ ውስጥ ደግሞ እሳት አለ። በእኔ ውስጥ አለቱ ኢየሱስ አለ። ከቻል ሂድና ዮሐንስ ወንጌል ምዕራፍ 1 ቁጥር 14 አንብብ። ዲያብሎስ ከቻል እንዲህ ይላል፣ ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ አለቱ ላይ የወደቅከው ትቀጠቀጣለህ። የእግዚአብሔር ስም ብሩክ ይሁን። እኔ የመንፈስ ቅዱስ ማደሪያ ነኝ። አለቱ ደግሞ ይወድቅና ይፈጫል ስለው ንጋት ላይ የት እንደሄደ አላውቅም። በጣም የሚደንቀው ነገር የት እንደሄደ አላውቅም። እኔ የራሴ አይደለሁም። ከመዝሙር ከናዝሬት ባቡር ጣቢያ ከሺህ ሐሰን አቢቢ መቃብር ጎጆ ውስጥ በቀን 40 ሲጋራ የ10 ዓመት ልጅ 2-3 ዞርባ ጫት ከምቅምበት ያወጣኝና ቅዱስ ፈቃዱን በእኔ ውስጥ ጨምሮ ለበረከት ብሎ የለቀቀኝ ጌታ የእሱ ንብረት ነኝ። ስለዚህ ወደምትሄድበት ሂድ፣ ግን እንድትሄድ አልፈልግም። አለቱ ይፍጨህ። የእግዚአብሔር ስም ብሩክ ይሁን። ስለዚህ ወዴት እንደሄደ አላውቅም። ዛሬ ማለዳ እንደነገርኳቸው ከ12 ሰዓት ሐሙስ ዕለት መጣሁ ሲል ነግሬያቸዋለሁ። ሐሙስ እዚህ አብረን አብረን በጸሎት የምናገለግል ወገኖች አሞኛል፣ ግን ብሞት እንኳ መስቀሉ ስር ልውም ብዬ ነው የመጣሁት። ግን አሁን ደህና ነኝ፣ ግን አገለግል እና ኃይለኛ መንፈስ በላይ ወረደ። ክብር ለኢየሱስ ይሆን። ንገረው ለጠላት አንተ ያንተ አይደለህ፣ ያንቺ አይደለሽ። በደሙ የገዛሽ የሰራዊት ጌታ የእግዚአብሔር ንብረት ነሽ። አንተ የመንፈስ ቅዱስ ማደሪያ ነህ። ክብር ለኢየሱስ ይሆን። ጠጋ በል ወደ ቃሉ፣ ተራራው ይናዳል። ሩት ምዕራፍ 1 ላይ ሄደን የእግዚአብሔርን ቃል አብረን እናያለን። በጣም የሚገርም ነገር ነው በዚህ ክፍል ውስጥ የምናየው። ሩት ምዕራፍ 1 ክፍሉን ታውቁታላችሁ አውቃለሁ። እንደዚህ ይላል፣ እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ረሃብ ሆነ። አንድ ሰው ከሚስቱና ከ2 ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውን ስም አቤሜሌክ፣ የሚስቱን ስም ኑኃሚን፣ የ2ቱም ልጆቹ ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳ የኤፍራታም ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ፣ እርሷና 2 ልጆቿም ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያልተቀመጡ መሐሎንና ኬሌዎንም 2 ሞቱ። ሴቲቱም ከ2 ልጆቿና ከባሏ ጌታ ተለይታ ቀረች። ለመዳን ሄዳ፣ ለመትረፍ ሄዳ፣ ለማምለጥ ሄዳ፣ መጠጊያ ያገኛለሁ ብላ ሄዳ ከ10 ዓመት በኋላ ባሏን አጣች፣ 2 ልጆቿን አጣች። ከዚያስ ምራቶቿ ብቻ ከእሷ ጋር ቀሩ። በዚያ ውስጥ እንዳለች ክፍሉን ስለምታውቁት ነው። እግዚአብሔር ለሕዝቡ እንጀራን እንደሰጣቸው ቤተልሔም እንደተጎበኘች ሰማች። ወገኔ ምስራች ይመጣል፣ ተስፋ ይመጣል፣ መልካም ዜና ይመጣል። እንኳን ከመቃብር በላይ ተገኘ። እንኳን እግዚአብሔር ዛሬ ጨመረልህ ወንድሜ እህቴ፣ እንኳን እግዚአብሔር ዘመን ጨመረልህ። አይገርምም? እቺ ሴት ይህን ክፍል ሳጠና ነው ያ ዜና የተላለፈውና በጣም አዘንኩ። አተርፋለሁ ብላ ነው ሄደችው፣ ተርፋለሁ ብላ ነው ሄደችው። ነገር ግን ከ10 ዓመት በኋላ 2 ልጆቿንና ባሏን አጣች። በዛ ውስጥ እያለች ግን በጣም የምትደንቅ ሚስጥር የሆነ መለኮታዊ ሚስጥር በውስጧ ያላት ሴት ናትና እግዚአብሔር ሕዝቡን እንደጎበኘ እንጀራ እንደሰጣቸው ሰማች። በእግዚአብሔር ላይ አላኮረፈች። ምን አለች? ሕይወት ከቤተልሔም ውጭ፣ ሕይወት ከምድሬ ውጭ፣ ከተስፋይቱ ምድር ውጭ፣ እግዚአብሔር ከሚገኝበት ቦታ ውጭ ሕይወት አይጠቀመኝም። ምንም መለመላዬን ብቀ
ብቀር፣ ምንም ብጎዳ፣ ምንም ብከስር፣ ምንም አዘንተኛ ብሆን፣ ምንም የተመረርኩ ቢሆን እንደ ሰው እግዚአብሔር አስመርሮኛል ብላለች። ግን ወደ ቤተልሔም እመለሳለሁ አለች። ወንድሜ ምንም ይሁን ምን ወደ ጌታ ጠጋ በል፣ ወደ ጥላው ጠጋ በል፣ ወደ ኢየሱስ ጠጋ በል። ወንድሜ ጠጋ ብለህ አምልከው፣ ታሪክ ይለወጣል። ሃሌሉያ። ልክ እንደዛ ብላ ጉዞ ስትጀምር ምራቶቿ እኛም ካንቺ ጋር እንሄዳለን ነገረቻቸው። በማኅፀኔ ልጆች አሉኝን? እነሱስ ተወልደው እስኪያድጉ ባል እስኪሆኑ ድረስ ባል ሳታገቡ ትቆያላችሁን? ልጆቼ ሆይ በሆነብኝ ነገር አይሆንባችሁ፣ ወደ ምድራችሁና ወደ ሕዝባችሁ ተመለሱ አለቻቸው። በዚህ መካከል ላይ ስትመለከቱ ኦርፋ ሳመቻት። ሁለቱም ርር ብለው አልቅሰው ኦርፋ ሳመቻት። ጠጋ በል ከጌታ ጋር። ይኸውልህ ጨለማው ይገፈፋል፣ መከራ ታሪክ ይለወጣል። ክብር ለኢየሱስ ይሆን። ተጠጋቻት። ማን? ሩት። እንዲህ አለቻት፣ ጓደኛሽ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ሄዳለች፣ ምን ታረጊ ትከተይኛለሽ ብላ ስትላት ኑኃሚን እንዲህ አለ ሩት እንዲህ አለቻት፣ አምላክሽ አምላኬ፣ ሕዝብሽ ሕዝቤ ይሆናል። በምትሞቺበት እሞታለሁ፣ በምትቀበሪበት እቀበራለሁ። ከአንቺ እንለይሽ አታስቸግሪ። አይገርምም? ከብዙ አማልክቶች መካከል ነው የመጣችው እቺ ሴት ኑኃሚን። ኦርፋ ስማ ተመልሳለች። ወንድሜ ተሳልመህ አትመለስ። ጠጋ በል ወደ ጸጋው ዙፋን፣ ወደ እሳቱ ጠጋ በል። ታሪክ ይቀየራል። ሃሌሉያ። አትማረር። በብዙ ነገር የተጎዳችሁ ሰው ከዚህ ሴት ታላቅ መልእክት አለ። ይገርማል። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት እሞታለሁ፣ በምትቀበሪበት እቀበራለሁ። ከአንቺ እንድመለስ አታስቸግሪኝ አለቻት። ከዚህም የተነሳ ኑኃሚን ተዋቻት። ለመሆኑ የዕብራውያንን አምላክ እንዴት አየችው? በኑኃሚን ውስጥ ምን መቅደስ ከፍታ እግዚአብሔርን የዕብራውያንን አምላክ እግዚአብሔርን አልሰበከችም። ቤተ ክርስቲያን ከፍታ ኢየሱስን አልሰበከችም። ነገር ግን በጣም የሚደንቀው ነገር ያልተገለጠ ምስጢራዊ ሕይወቷ ክርስትናን ያበራልናል። ክርስትና እዚህ ጋር ቆሞ ፊደል ማንበብ አይደለም፣ መዘመርም አይደለም። ክርስትና መኖር ነው። ክብር ለጌታ ይሆን። ክርስትና የሚገለጠው በሕይወት ነው። የበለጠ ሰውን የሚማርከው ሕይወት ነው። ምንም ብትጎዳ የዕብራውያንን አምላክ ትገልጥ ነበርና ሩት በኑኃሚን ውስጥ የዕብራውያንን አምላክ ስላየች ተጠጋቻት። ከዚህም የተነሳ እሷን ከማስቸገር ተወቻት ይላል ቃሉ ስናነብ። አብረው ወደ ቤተልሔም መጡ። በመጠጋቷ ዋጋ ከፍላለች። 10 ዓመት ሸረሪት ያደራበትን ቤት ስታጸዳ ብቻም አይደለም፣ አማቷን ለመመገብ ወደ ቃርሚያ ለቀማ ሄደች። ዋጋ ከፈለች። ስትጠጋ ምቾት ነካ። ስትጠጋ ብዙ ጥያቄዎች ፊት ላይ ተደርድረው ይሄ ሳይመለስ ይሄ ሳይመለስ የሚያሰኝ ብዙ ፈተና አለ። አይገርምም? መታ ያማረ ቤት አልገባችም። የተዘጋጀ በኋላ አልጠበቃትም። ጎተራ አልጠበቃትም። የጠበቃት ቃርሚያ ለቀማ ነው። ሞገስ በፊቱ የማገኝበትን ሰው ተከትዬ እባክሽ የምንበላውን ልልቀም አለቻት። ቃርሚያ ለቀማ። እሺ ሂጂ ልጄ ሆይ አለቻት። ሄደች። የተከተለችው ኑኃሚንን አይደለምና እቺ ሴት አይኗ የበራላት ሴት ናት። የተጠጋችው የኑኃሚንን አምላክ ነው። ስሙ ይባረክ። የዕብራውያንን አምላክ ነው የተጠጋችው። ከዚህ የተነሳ ወደ ቦዔዝ እርሻ እግሯን መራው። ስትጠጋ አቅጣጫን ያሳይሃል። ባርክ። እናንተ መጨረሻ ላይ የተቀመጣችሁ ሰዎች ለእኔ ቋንቋ አላቸው እነሱ ወንበሮች። በ1969 ዓመተ ምህረት
ከበላው 4-5 ቀን ከጊዜው ፍርሃት የተነሳ እዚህ አንጥፌ ተኝቼ 5ኛ ቀን ላይ ተጣጣ እግዚአብሔር መጣና ሄድ መዝሙር ጻፍ አለኝ። እዛ ይህን ሞት ማል ዘምረው ነው ምጽፈው። በቃ እልቅስ አንድ ዳቦ የሚሰጠኝ ሰው ላክልኝ እባክህ። የለም ጻፍ ብያለሁ። እሺ ብዬ በትምህርት ቤት ደብተሬ መጻፍ ጀመርኩ። የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ ሰማም ነበር ከዓለም የሐዘን ጉጉሮ። ከጌታ ጋር ያከማቸ እሱ ይሰበስባል፣ የያዘው የረዘዘው ሁሉ እርካታን ይሰጣል። ርቦኛል፣ ዘመድ የለኝ፣ የሚያበላኝ የለኝ፣ ያጠጣኝ የለኝ። በእናቴ ማህፀን ሳይሰራኝ ያወቀኝ ጌታ በእናቴ ማህፀን ለክብሩ የቀደሰኝ ጌታ ያሳደገኝ እሱ ስለሆነ በስጋ ከቀኝ የማየው ከግራ የማየው የሌለኝ ሰው ርቦኛል። እንዲህ ያልኩኝ 4ኛው ቁጥር ላይ እግዚአብሔር የሚያሾፍብኝ መሰለኝ። እኔ በኢየሱስ ሰላም አለኝ ሆኜ ሳለሁኝ ምስኪን ድሃ ነፍሴን ያረካታል በጣፋጭ ሕይወት ውሃ። በምድርም ሳለሁኝ ይመስገን ለነፍሴ ዋስትና አላት። ድንኳን የሚፈርስ ጌታ ይክበር አለኝ የከበረ ቤት። ኑሮ ከጌታ ከኢየሱስ ጋር በሸለቆም ቢሆን በተራራ ደስ ያሰኛል። አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል የሚለው ዝማሬ ነው ያጻፈኝ። በረሃቤ ውስጥ በማይመች ሁኔታ ስትጠጋው በስጋ የሚታይ ነገር ላይኖር ይችላል። ቶሎ ፈጥኖ የሚዳሰስ ነገር ላይኖር ይችላል። ግን ትንቢት ያናግርሃል። በዘመኔ ላይ ነበር ትንቢት የተናገረው። ዛሬ ነበር በረሃቤ ውስጥ ያሳየኝ። ሃሌሉያ! እውነት ነው። ኑሮ ከጌታ ከኢየሱስ ጋር ክብር ለሱ የሆነ መጠጋት መዝሙርን ወደኸው የምትጽፈው አይደለም። አማረልኝ ብለህ ግጥም የምትጽፈው አይደለም። መንፈስ ቅዱስ ነው ለዚህ የጸጋ ስጦታ ሲጠራ እሱ ነው የሚያጽፍህ፣ እሱ ነው የሚሰጥህ። እባክህ ጠጋ ብለህ አምልክ። እባክህ ጠጋ በል፣ ጠጋ በል። ዋጋ ትከፍላለህ አውቃለሁ፣ ግድ የለህም። ልክ መዝሙሩን ጽፌ ስጨርስ አንድ እጅ ነካችኝ። አብረን እንጸልይ የነበረች ወንጂ ሸዋ የሚባል ቦታ ከደርግ ሸሽቼ እዛ የተደበቅኩበት አንድ የጸሎት ቡድን አሁንም እወዳለሁ ጸሎት እዛ ተደባልቄ ነበርና እሷ ናት ቤቴን ፈልጋ አታ በአገልግል እንጀራ ይዛ። ወንድም ሆይ በጣም አዝናለሁ ስላሸከምኩ። ፈልጌ ሳጣ ቸርች አይጠፋም ብዬ ነው የመጣሁት ብላ አባባ ማዩ የሚባሉ ጥበቃ ነበሩና እሳቸው ጋር አስቀምጬልሃለሁ ስላሸከምኩ ይቅርታ አድርግልኝ ብላ ሰጣኛለች። መዝሙሬንና አገልግሎቴን ተሸክሜ ወደ ቤቴ ሄድኩ። ስሙ ይባረክ። ወንድሜ እህቴ ስትጠጋ ዋጋ ትከፍላለህ። ግድ የለም ስትጠጋ ዋጋ ትከፍላለህ። ነገር ግን ሂድበት፣ ተጠጋ ወደ ጸጋው ዙፋን አብዝተህ ተጠጋ። ዘመንህ ብሩህ ይሆናል። ይህች ሴት የገጠማት ነገር ቢኖር ጫቃማ ነው። ነገር ግን እያለች በጣም የሚደንቀው ነገር ከቃርሚያ ለቀማ ወደ ርስት ውርስ ሄደች። አሜን። ስትጠጋ እግዚአብሔር የቃርሚያ ለቀማን ቁና ይደፋና የርስት ባለቤት ያደርግሃል። ይሄ ነው አሰራር። ለእኔ አሁን ይሄ ልዩ ዘመን። ክብር ለኢየሱስ ይሆን። አየህ፣ ተጠጋ፣ ተሳልማ አትመለስ። የሚሆን ነገር አለ። የርስቱ ባለቤት ሆነች። ብቻ መሰላችሁ እንዴ? ከርስቱ ባለቤት ከቦዔዝ በስተርጅናዋ ለአማቷ ምዕራፍ 4 ላይ ስትመጡ ወንድ ልጅን አስታቀፈቻት። የተጠጋ ሰው ለትውልዱ የሚያስታቅፈው አለው። የተጠጋ ሰው ያዘነን ያጽናናል። የተጠጋ ሰው የወደቀን ያነሳል። የተጠጋ ሰው ያለቀሰውን ያዘምራል። መዝሙር አለው። ክፍሉ
ከሱ በፊት የነበረ መሳፍንት ይፈርዱበት በነበረ ዓመት ዘመን ነው የሚለው። ይህን ዘመን ይመስላል። ሰው ሁሉ የወደደውን የሚያደርግበት ዘመን፣ ደስ ያለው። በኢያሱ ዘመነ መንግስት ኢያሱ በራሱ ብርቱ ነው። ክብር ለጌታ ይሁን። ቅድም ስለ ወጣቶች ስትናገር ደስ ብሎኛል። እጅግ የምወደውን ሐሳብ ነው የተናገርከው። ቤተ ክርስቲያን በዚህ አይነት አደረጃጀት ከተነሳች ማንም አይቋቋማትም። የምትተካዋላት። ኢያሱ በራሱ ብርቱ ሰው ነው፣ ነውር የለበትም። ሲሄድም የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ ነው የሄደው። ነገር ግን የሚተካው ሰው ራሱን እየዳበሰ ሙሴ እሱን እንደተካ፣ ኤልያስ ኤልሳዕን እንደተካ፣ ኢዩን እንደተካ፣ ወገኔ ሰው አልተካም። ሐሳቡን ይዞ የሚሮጥለት ሰው አናይም። ከዚያ በኋላ የመሳፍንት ዘመን ነው ይሆን። እንደ ዛሬው ዘመን ሰው የወደደው ነው የሚያደርግበት። ልተንብይልህ ወይስ ልናገርህ የሚልበት ደስ ያለው እንዴት ከቶ በሰው ፈቃድ የመጣ ይመስል። ከዚህ የተነሳ ሰማይ ተዘጋ። በዚህ ምክንያት ኑኃሚንና ባለቤቷ ወደ ባዕድ ምድር የተሰደዱት። ወገኔ ወይ ይህች ሴት በጣም የሚደንቀው ነገር ከቃርሚያ ለቀማ ወደ ርስት ውርስ መምጣቷ ብቻ አይደለም። ሩት መሰላችሁ እንዲህ አማቷን ወንድ ልጅ አስታቀፈቻት። ትናንት የሳቁባት ሰዎች፣ የመንደሩ ሰዎች እንዲህ አሉ፣ ይህቺ ምራትሽ ከሰባት ወንድ ልጅ ትበልጥልሻለች፣ ይሄው በስተርጅናሽ ልጅ አስታቀፈችሽ አሏት። ክብር ለጌታ ይሆን። የተጠጋ ሰው ያዘነውን፣ ተስፋ የቆረጠው፣ ነገሩ የተደመደመበትን ባዶዬን እያለቀስኩ ነው የሄደው የሚለውን ሰው ወንድ ልጅ ያስታቅፋል። ጠጋ ብለህ አምልከው ወንድም፣ ተሳልመህ አትመለስ። የሚሆን ነገር አለ። ከቃርሚያ ለቀማ ወደ ርስት ውርስ ብቻም አይደለም፣ ያዘነውን የምታስታቅፈው ምርኮ ትመልሳለህ። ሃሌሉያ! እንባን ታጸዳለህ፣ ልቅሶን ወደ ዝማሬ ትቀይራለህ፣ ሽንፈትን ወደ ድልን ትቀይራለህ። ጠጋ ብለህ አምልክ ወንድም። በዚህ ጊዜ ስለ ኢትዮጵያ ምን ያስፈልጋል ብላችሁ ብትሉኝ ከየትኛውም ካለፉት መንፈሳዊ ሃይማኖታዊ ስርዓቶች ይልቅ የበለጠ ወደ ጸጋው ዙፋን የምንቀርብበት፣ ቀረብ ብለን ትውልዳችንን ሀገራችንን የምንታደግበት ጊዜ ነው። የእግዚአብሔር ሕዝብ ሆይ በጌታ በኢየሱስ ክርስቶስ ፍቅር እለምናቸዋለሁ፣ ጠጋ ብለህ በማርቆስ 5 ላይ እንዳለችው ሴት የጨርቁን ጫፍ ዳስ። ሳትነካኝ እንዳልወጣ ጥሩ ነው። ሳትነካኝ ሳትዳስሰኛው ግን እግዚአብሔር ምን እንደሚፈልግ ታውቃላችሁ። ይህንን በል ነው ያለኝ። እየተናገርኩ ነው ባገኘሁት አጋጣሚ። ቀረብ ብለህ ጠጋ ብለህ አምልከኝ። ሃሌሉያ! በጣም የሚደንቀናችሁ ነገር ተመሳሳይ ዘመን ዘጸአት ምዕራፍ 3 ላይ ሙሴ እንደተለመደው ከምዕራፍ 1 ጀምራችሁ እስከ ምዕራፍ 3 ታነቡ። በተለይ ምዕራፍ 1 ላይ እጅግ መራራ ጊዜ ነበር። ለማ ለእስራኤል የ400 ዓመታት የመከራ ዘመን የበለጠ እጥፍ የሆነበት ዮሴፍን የማያክስ ንጉሥ ተነስቶ ሕዝቡን ያስጨነቀበት ዘመን ስለነበረ ሕዝቡ ጮኸ። ዘጸአት ምዕራፍ 1 ጀምራችሁ ታነቡ እስከ ምዕራፍ 3 ጮኸ ይላል። እግዚአብሔርን ከሰማይ ሰማ። ሙሴ በመከራ አዋጅ ውስጥ፣ በሞት አዋጅ ውስጥ የተወለደ። ሃሌሉያ! ነገርሽ እየተሰራ ነው። ነገርህ እየተሰራ ነው። እስራኤል ይጮኻል፣ እግዚአብሔር ከእስራኤል በስተጀርባ ስራ፣ ድል፣ አሸናፊነት፣ ነፃ መውጣት፣ ዘጸአትን እያዘጋጀ ነበር። ሃሌሉያ! እግዚአብሔር ዝም አለኝ የምትሉ ሰዎች ዛሬ እግዚአብሔር የእናንተን ነገር እየሰራ ነው። ይሄን በእውነት ነግራችኋለሁ። እግዚአብሔር ያንቺን ነገር እየሰራ ነው። ያንተን ነገር እየሰራ ነው። አይገርምም? በሞት አዋጅ ውስጥ ነው የተወለደ ሙሴ። ወንድ የተገኘው ሊገደል ሲባል ተወለደ። አቤት እግዚአብሔር! ማን ይቀድመው?
አጀንዳውን ማን ይቀማዋል? ፈርዖን ሊቀማው አልቻለም። የእግዚአብሔር ስም የተባረከ። ከዚህ የተነሳ በዛ ሁኔታ ውስጥ እያለ እስራኤል ምዕራፍ 3 ላይ ሙሴ በስንት ዓመት እንደሆነ ታውቃላችሁ? የ40 ዓመት በፈርዖን ቤት ሳያውቅ በራሱ ላይ ትንቢት ተናግሮ ነፃ አውጪነቱን ሰው ገድሎ ነው የወጣው። ሰው ገድሎ 40 ዓመት ደግሞ በዮቶር ቤት ጠቅላላ ስንት ዓመቱ ነው? 80 ዓመቱ። የተለመደ ስራውን እየሰራ እያለ አንድ አስደናቂ ነገር ሆነ። ቁጥቋጦው ሳይቃጠል እሳት ሲነድ አየ። በሩቅ ሆኖ ዋው ብሎ አልተመለሰም። ይሄ ታምር ምንድን ብሎ ጠጋ አለ። ጠጋ ሲል ድምፅ ሰማ። ምን የሚል? ሙሴ ሙሴ ሙሴ። የእግዚአብሔር ስም ብሩክ ይሁን። ስትጠጋ በግልህ ሌላ አማላጅ አያስፈልግም ከኢየሱስ ክርስቶስ በስተቀር። በቃ ስትጠጋ በስምህ ይጠራሃል። ስትጠጊ በስምሽ ይጠራሻል። በስምሽ ምንም አማላጅ አያስፈልግም። የእግዚአብሔር ስም ብሩክ ይሁን። ሙሴ ብሎ ጠራ። የቆምክበት ቦታ የተቀደሰ ነውና በእግርህ ያለው ጫማ አውልቅ። ከዚያ አወለቀ። የተጠጋ ሰው በዓለም የዞረበትን ነገር ይዞ የዞረበትን ጫማ ይዞ ቤተ ክርስቲያን አይገባም። ያልተጠጋ ነው ዛሬ ከነ ጫማው ገብቶ ቤተ ክርስቲያንን አላስፈላጊ አቅጣጫ ሊያስይዛት እየሞከረ ያለው። የቤቱ ባለቤት ግን ያስተካክለዋል። ክብር ለኢየሱስ ይሁን። አይገርም? ስንት ዓመቱ ነው? 80 ዓመት። ከዛስ በእጅህ ያው የሕዝቤን መከራ አየው፣ ጩኸታቸውን ሰማው አለና ቅዱስ እግዚአብሔር ለሙሴ ማጫወት ጀመረ፣ መናገር ጀመረ። ለዚህ ዓላማ ልልክህ ነው አለው። እኔ ማን ነኝ ብሎ ሲል ማመን ሲያቅተው በእጄ ያለው ምንድን ነው አለው? ተራ በትር፣ ተራ ነገር። እግዚአብሔር ተራን ነገር ዛሬ በኃያሉ እግዚአብሔር ስምና ስልጣን ከእጃችን ላይ ያራቅ። ትውልድ የማይቀይር ሀገር የማይታደግ ነገር ከእጃችንና ከልምምዳችን ላይ የወደቀ ይሆን? ምን ይሰጥ? ከብት ከመምታት በስተቀር ሲጥላት እባብ ሆነች። ሙሴ ሲሸሽ ያዛት። የተጠጋ ሰው ድምፅ ይሰማል። የተጠጋ ሰው በእጁ የያዘው ነገር ዕድሜ ሳይገድበው፣ ሃሌሉያ፣ ዘመን ሳይገድበው ለ80 ዓመት 40 ካለፈ እኛ ሀገር ከባህል የወረስነው ነገር አለ። 40 ካለፈ በቃ የሰውኛ እግዚአብሔር አይመሽበትም። አብርሃም በ99 ዓመቱ ያው በማለዳ ቢመጣ ምን አለ እግዚአብሔር በቀትር ከ7 ሰዓት እስከ 9 ሰዓት ባለ በመሸ ሰዓት እግዚአብሔር ተገለጠ። ከዚህም የተነሳ የሰጠውን የተስፋ ቃሉን በእጁ አስታቀፈው። ክብር ለኢየሱስ ይሁን። አሜን። ከዚህ የተነሳ በጣላት ጊዜ በትኗ ከተራ አህያ መንጃነት ወጣ ግብፅን የምታንቀጠቅጥ ሆነች። በእጅሽ ያለው በእጄ ያለው ተለማምዶ ለምንም የማይጠቅም አንድ ነገር ከብት ከመምታት በስተቀር ዋጋ የሌለው ነገር ዛሬ አሮጌ ነገር በዚህ ቃል ጉልበት ከእጃችን ላይ የወደቀ ይሆን? ከኢትዮጵያ ቤተ ክርስቲያን ላይ የወደቀ ይሆን? አይገርምም? ገባ ሙሴ አንቀጠቀጠው። ምዕራፍ 4 ላይ ሄዳችሁ ስትመለከቱ ዛሬ ፈርዖን አለቃ አድርጌሃለሁ ነው ያለው አይደለም። ንጉሥ ማለት አምላክ አድርጌሃለሁ ማለት ፈርዖን ላይ አምላክ አድርጌሃለሁ። ምዕራፍ 4 ላይ ስትመለከቱ አያችሁ፣ አይመሽበትም። ተስፋ አትቁረጡ። ብቻ ጠጋ በሉ። ወደ እሳቱ ጠጋ ያሉ ሰዎች ልዑሉን ያዩታል፣ ይሰሙታል። በእጃቸው ያለው ነገር ያልቅና ማለት ይለወጥና ትውልድን የሚታደግ ሀገርን የሚታደግ ኢትዮጵያን የሚታደግ አፍሪካን የሚታደግ የአውሮፓን መንፈሳዊ ተሃድሶ ዝቅጠት ተሃድሶ የሚያመጣ ይሆናል።
እግዚአብሔር ገደብ የለው። ያንተ ነገር ይለወጣል። ግን ጠጋ በል። የጌታ የእግዚአብሔር ስም የተባረከ ይሁን። በጣም የሚገርመው ነገር አስቴር ምዕራፍ 4 ላይ ያለውን ቃል ነግሬያችሁ ጨርሳለሁ። ጉዳዩ የሚጀምረው ከምዕራፍ 1 ጀምሮ በተለይ ምዕራፍ 3 ላይ ይጎላል። እስራኤል ባለበት ሀገር ሁሉ እንዲገደል አዋጅ የወጣበት፣ እንዲደመሰስ አዋጅ የወጣበት ሰዓት። በጣም የሚገርመው ነገር ይሄንን ጉዳይ መርዶክዮስ ሰምቶ ወደ አስቴር እግዚአብሔር እድል ወደ ሰጣት፣ አንተ እድል ሰጥቶሃል፣ በአገርህ ሕፃናት የሞቱ ባሉበት አንተ ወጣት። ትዝ ይለኛል በዚች ቤተክርስቲያን ከልጅነቴ ዘመን ጀምሮ ወጣት ለክርስቶስ የሚል አደረጃጀት ነበር። 2 ወር ክረምት። በጣም የሚደንቅ ነገር እግዚአብሔር የመስበት ጸጋ የሰጠው ይሰብካል። ያዎቹን እስከ ድሬዳዋ ድረስ አፋር ክልልን ይዘን ወረርን፣ አልጌታን፣ አዋሽ ሸለቆን፣ ድሬዳዋን፣ ሐረርን፣ ወንጂን፣ ወንጂ ሸዋን፣ አባድርን፣ መተሃራን እንዞራለን። ሃሌሉያ! አንተ ወጣት እባክህ ጠጋ በል። እግዚአብሔር ይጠብቅሃል፣ ይፈልግሃል። እግዚአብሔር አጀንዳውን በአንተ ላይ ሊያስቀምጥ ይፈልጋል። ሕዝብህንና ሀገርህን ለመታደግ እባክህ ወደ እሳት ጠጋ በል። ምዕራፍ 4 ቁጥር 13 እስከ 17 ምንም እንኳን ያለ ሕግ ቢሆን ያ ወር ያለ ንጉሥ ፈቃድ ወደ ንጉሡ መግባት አይፈቀድም ነበር። እንዲህ አለች፣ ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጾሙ 3 ቀንና 3 ሌሊት፣ ቀኑን አትብሉ፣ አትበሉም፣ አትጠጡ፣ እኔና ደንገጥሮችን ደግሞ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሥ እገባለሁ፣ ብጠፋም እጠፋለሁ። መርዶክዮስም ሄዶ አስቴር እንዳዘዘች ሁሉ አደረገ። ብጠፋም እጠፋለሁ። ጠጋ ያለ ልምምድ፣ ጠጋ ያለ ልክ፣ ጠጋ ያለ ልምምድ። የእግዚአብሔር ስም ብሩክ ይሁን። ምን አለች? ስለ ሕዝቤ ብጠፋም እጠፋለሁ፣ በሕይወት ብተርፍ እተርፋለሁ፣ ብጠፋም እጠፋለሁ። ገባች። ምዕራፍ 9 ላይ በጣም የሚደንቃችሁ ነገር ውጤቱን ካያላችሁ ምዕራፍ 9 ቁጥር 1 ላይ አዳር በሚባለውም በ12ኛ ወር ከወሩም በ13ኛው ቀን የንጉሥ ትእዛዝና አዋጅ ሊፈጸምበት በነበረው ቀን፣ የአይሁድ ጠላቶች ሊሰለጥኑበት በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ጠና ስትል የሞትን አዋጅ ትገለብጣለህ። የሞት አዋጅ ወደ ሕይወት ይገለበጣል። ሊያሰግድህ የነበረው ጠላት፣ ሊበዘብዝሽ የነበረው ጠላት ይበዘበዛል። የእግዚአብሔር ስም ብሩክ ይሁን። ምን አለች አስቴር? ጠጋ ያለ አምልኮ እኮ ነው። አያችሁ፣ ጾሙ ጸልዩ እስቲ ሞክራለሁ አላለች። ብጠፋም እጠፋለሁ። ምንም እንኳን ያለ ግን ያለ ፈቃድ ወደ ንጉሥ የሚገባ የሚገደልበት ጊዜ እንኳን ቢሆን እገባለሁ፣ ብጠፋም እጠፋለሁ። ጠጋ ስላለች እግዚአብሔር ወደ ንጉሡ በገባች ጊዜ ሞገስ ሆነላት። ንጉሥ በትረ መንግሥቱን ዘረጋላት። ያስጨነቀሽ ይሰግዳል። ለምን ብትይ ወደ ጸጋው ዙፋን ስትጠጊ ኃይለኛ ነኝ ያለው ይንበረከካል። ወዶ ሳይሆን በግድ። ለምን? ትእዛዝ ስላንቺ፣ ትእዛዝ ስላንተ ከነጩ ዙፋን ስለሚወጣ የእግዚአብሔር ስም ብሩክ ይሁን። አሜን አሜን። አያችሁ፣ ስትገባ ለምን ጠጋ ብላ ነው የገባችው። ብሞትም እሞት፣ ብጠፋ እጠፋለሁ። የተጠጋ ሰው ድንቅ ነው። ሞገስ ይሆንለታል፣ ከላይ ይለቀቅለታል። መደብ ላይ ሊሆን ይችላል የሚተኛው፣ ጆንያ ላይ ሊሆን ይችላል የሚተኛው። ወገኔ ቆሎ ያረረብህን ልትሆን ትችላለህ። አንተ ግን ወደ እሳቱ ጠጋ ብለህ አምልከው። አንተ ትውልድ ወደ እሳቱ ጠጋ በል፣ ዘመንህ ይረዝማል። ሩት ርስት መውረስ ብቻ አይደለም
መሲሁ የዘር ሐረግ ውስጥ ገባች። ዘመንህ ይረዝማል። እንዲህ ጠጋ በል፣ ወደ ጸጋው ዙፋን ጠጋ በል። ዘመንህ ይረዝማል። ዛሬ ታይተህ ነገ አትጠፋም። ዛሬ ተምረህ ነገ አትዘፍንም። ዛሬ ቆመህ ነገ አትመረከክም። የእግዚአብሔር ስም ብሩክ ይሁን። የጠላት አጀንዳ ይገለበጣል። የጠላት አድማ ይበተናል። የጨለማው ስልጣን ይመታል። አንተ ጠጋ ስትል ወደ ጸጋው ዙፋን፣ አንተ ወደ እሳቱ ስትጠጋ የተሰራው ሴራ ሁሉ ይበተናል። አሜን። ክብር ለጌታ ይሁን። ምዕራፍ 9 ቁጥር 1 ጀምራችሁ ስታነቡ ምን ሆነ? ነገሩ ተገለበጠ። ሸሙታዎች ለእስራኤል ወደ ሕይወት ተገለበጠ። አዋጁን ላወጀው ግን ሞቱ ነበት። የእግዚአብሔር ስም ለዘላለም የተባረከ እፎይ። ጠጋ መሐመድ ሰዓት ደረሰ። የአምልኮ ሰዓት እንዴት ነው? ይህን ከማን ተማርክ? ከኢየሱስ ዮሐንስ ወንጌል ምዕራፍ 7 ቁጥር 53 ላይ እንዲህ ይላል፣ እያንዳንዱ ወደ ቤቱ ሄደ። ታምራት ያየ ከምዕራፍ 2 ጀምሮ ድንቅን ያየ የተፈወሰ ስለ እግዚአብሔር መንግሥት የተሰበከለት ኢየሱስን ባስተማረበት ቦታ ትተውት ሄዱ። ለእግር ውሃ ያለው የለም። ኢየሱስ ግን ይላል ምዕራፍ 8 ቁጥር 1 ላይ ወደ ተራራ ሄደ። ሌሊት መሳሰል ያድሮ ማለዳም ወደ መቅደስ መጣ። የተበተነው ሕዝብ ወደ እሱ መጣ። ተቀምጦም እንደ ልማዱ አስተማራቸው። ቀድመ ተገኝ 3 ሰዓት ከተባለ 2 ሰዓት ወጥተህ ብትንበረከክ ሰማይ ታስከፍታለህ። ያልተፈቀደለት ሰው እዚህ ጋር እንዳይቆም እንኳን ማገድ ትችላለህ። የእግዚአብሔር ስም ብሩክ ይሁን። በምድርህ ላይ የታሰበው አዋጅ ይገለበጣል። በኢትዮጵያ ላይ የታወጀው ክፉ አዋጅ በናዝሬቱ በኢየሱስ ስም ይገለበጣል። እስቲ ቁምና እንጸልይ። ሃሌሉያ። እግዚአብሔር አምላክ ቃልን አከበር። እንደ ቃልህ እንደ ተናገር ኢየሱስ ጌታ ዛሬም ታማኝ ነህ። ሰርቶ ሕያው አረገኝ፣ ኃይል አበረታን እንደገና ቆም። ያልከውን ፈጸምክ፣ እውነት ነው ጌታ። ተስፋ አስቆራጩ ባንተ ተረታ። መንፈስህ ሰርቶ ሕያው አረገኝ፣ ኃይል አበረታን እንደገና ቆም። ያልከውን ፈጸምክ፣ እውነት ነው ጌታ። ተስፋ አስቆራጩ ባንተ ተረታ። እንደ ቃልህ እንደ ተናገር እግዚአብሔር አምላክ ቃልን አከበር። እንደ ቃልህ እንደ ተናገር ኢየሱስ ጌታ ዛሬም ታማኝ ነህ። በእውነት ተናግረህ ሰላም ይመስል የታመንክ ነህ፣ አንተን ማን ያማል? እንዳልከው ሆኖ ዓይናችን አይቷል። ጌታ ትልቅ ነህ የማትለወጥ፣ በእውነት ተናግረህ ሰላም ይመስል
የታመንክ ነህ አንተን ማን ያማል እንዳልከው ሆኖ አይናችን አይቷል። እንደ ቃልህ ነህ እንደተናገር እግዚአብሔር አምላክ ቃልህን አከበር። እንደ ቃልህ ነህ እንደተናገር ኢየሱስ ጌታ ዛሬም ታማኝ ነህ። ቃልን አክብረ ልጅን አሳከም። ሽባው ዘለለ ውሩን በራ ድምፅህ ሕያው ነው ይሰራል። ለመካኒቱም እንደተናገር ቃልን አክብረ ልጅን አሳከም። ሽባው ዘለለ ውሩን በራ ድምፅህ ሕያው ነው ይሰራል። እንደ ቃልህ ነህ እንደተናገር እግዚአብሔር አምላክ